ሰላም ጤና ይስጥልን እንዴት አላችሁ ቤተሰቦቼ አሁን ያለሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ውስጥ ነው የማሳያችሁ የማስጎበኛችሁ ነገር አለ እስከ መጨረሻው ድረስ ተከታተሉ ይሄ የሀገረ ስብከታችን ሊቀ ጳጳስ ጽሕፈት ቤት ነው። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ይሄ የጽሕፈት ቤት ባለጉዳዮች የሚያነጋግሩበት ቢሮ ነው። ይህ ቢሮ እንደምታዩት በመጀመሪያ አሰራሩ እንዲህ አልነበረም። ብፁዕ ሊቀ ጳጳሳት ብፁዓን አባቶቻችን ሲመደቡ በአንድ ቢሮ ብቻ ተወስነው ነበር የነበሩት። ነገር ግን ዘመኑን በዋጀ አሁን ባለው መንግስታዊም ሌሎች ተቋማትም የቢሮ መዘመን ተከትሎ ምክንያቱም ባለ ጉዳይ ሲመጣ መጀመሪያ ስንዱ ሆኖ መጠበቅ ያለበት ጽሕፈት ቤት ነውና ይሄ የምታዩት የብፁዕ አባታችን ዋና ቢሮ ነው። ሌላው በዚህ ካሜራ ላይ እንደምትመለከቱት ይህ ካሜራ እያንዳንዱ ከታች የምትመለከቷቸው በር ነው። በሀገረ ስብከታችን ትልቁ ክፍተት የነበረው ሙስናውም ችግሩም የሚፈጠረው መጀመሪያ ከጥበቃ ነው። ባለጉዳዮች ሲመጡ እየተለዩ ሰው ያላቸው ገንዘብ ያላቸው መናገር የሚችሉ አካላትን ቅድሚያ ተሰጥቷቸው ይገቡ ነበረ። ነገር ግን ይሄ ብልሹ አሰራርን ማስወገድ የሚቻለው ከስር ስለሆነ ከስር ወደ ላይ የጸዳ ሲሄድ ነውና መልካም አስተዳደር ሊሰፍን የሚችለው እያንዳንዱ የምታዩት ይሄ በር በመኪናም የሚመጣ ታርጋውም ጭምር የሚመጣውን ባለ ጉዳይ ይታያል። እዚህ ጋር የሚፈጠረው ምንም አይነት የገንዘብ የሙስና ሰንሰለት እንዳይኖር ነው። ብፁዓን አባቶቻችን የቅዱስ ሲኖዶስ አባላትም የመንግስት አካላት ሚኒስትሮች ሊሆኑ ይችላሉ ሌሎች አካላትም በሚመጡበት ሰዓት ላይ የፕሮቶኮል መቀበያ ወንበር አልነበረም። ይህ የምታዩትም ሳሎን ብፁዓን አባቶቻችን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት በሚመጡበት ሰዓትም ክብራቸውን በጠበቀ እነሱም በሚመጥ እንደገና ብፁዕ የሀገረ ስብከታችን ሊቀ ጳጳስ በሚያስፈልጉበት ሰዓት በክብር መተው በክብር ከብፁዕ ሊቀ ጳጳሱ ጋር ተነጋግረው የሚስተናገዱበትን ማንም የማይገባበትን የተለየ ለአባቶቻችን ለቅዱስ ሲኖዶስ አባላት የተከናወነ ስራዎችን ይመስላል። ይሄም ራሱ የቻለ ካሜራ አለው። ካሜራውም አጠቃላይ ቤቱን የሚቆጣጠር ነው። ይሄም አሁን በብፁዕ አባታችንና በክቡር የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረመድኅን ንጉሴ ከመጡ ወደ ስራ 7 ወራቸው ነው። በእነሱ አማካኝነት የተከናወነ ጽሕፈት ቤት ነው። የሀገረ ስብከቱ ጽሕፈት ቤት ኃላፊ መስተናገጃ ወንበር ነው። በክብር እንደምታዩት ሳሎን አለው። በክብር ተቀምጦ ማንም ሰው የሚንገላታበት የሚቆምበትን አሰራር እንዲያ ለመጥፋት በክብር ይመጣል። የሚቆም አካል የለም ማለት ነው። ስለዚህ እዚህ ይመጣል፣ በክብር ይቀመጣል። በክብር በዚህ ወደ ብፁዕ አባታችን ገብቶ በሰዓቱ ተጠቅሞ የሚስተናገድበት ነው። የገዳማት አስተዳዳሪዎች የተለያዩ አካላትን ብፁዕ አባታችን በሚፈልጉበት ሰዓት በዚህ ቦታ ላይ መተው በክብር ይቀመጣሉ። እዛ መገፋፋት የሚባል ነገር የለም። ካሜራ አለው። እያንዳንዱ በራሱ ፕሮቶኮል ተቀምጦ በክብር ወደ እያንዳንዱ በየወረፋው በየመጣበት ቀድም ብያቸዋለሁ። መልክ እየተለየ ምናምን እየተለየ ብዙ ነገሮች መገፋፋት ነበረ። ያንን ለማስወገድ እዚህ ጋር ምን መገፋፋት የሚባል ነገር የለም። የምትሰራው ነገርም አይኖርም። ምክንያቱም በካሜራ የታጠረ ነው። ካሜሮቻችን በየቦታዎች አሉ። እዚህ ጋር ያለው ካሜራ አጠቃላይ እዚህ የኮምፒውተር ጽሕፈት ቤትም የሀገረ ስብከታችን ሊቀ ጳጳስ የኮምፒውተር አገልግሎት የሚከናወንበት ነው። እያንዳንዱ እዚህ ያሉትን አጠቃላዮች በካሜራ የታጠሩ ናቸው ማለት ነው። አሁን ላይ በሀገረ ስብከቱ ላይ የተለያዩ ብዙ አይነት ስራዎች እየተሰሩ ይገኛሉ። ከዛ ውስጥም አንዱ የሚዲያ ክፍል ሲሆን ቢሮውን በዚህ አይነት መልኩ ለማስተካከል ተሞክሯል። ሚዲያችን
በቅርብ ጊዜ ነው መስመር ለማስያዝ የሞከርነው። በርግጥ እስካሁን ድረስ ምናልባት የነበረበት ሁኔታ ቀደም ካለው ከአንድ ዓመት በፊት ብዙ እንቅስቃሴ የሚባል ነገር አልነበረውም። እኔም በመጣበት ሰዓት ላይ ሰውም ተበትኖ ነበር ያገኘሁት። በኋላ ግን በወቅቱ ከነበሩት ሊቀ ጳጳስ ከብፁዕ አቡነ ሄኖክ ከሊቀ ማእምራን የማነ ዘመንፈስ ቅዱስ ከነበረው አስተዳደሩ ወይም ጋር ጉዳዮችን በማስረዳት የተሻሉ ስራዎችን ለመስራት ሞክረናል። በኋላም ያንን ስራ በማጠናከር ብፁዕ አቡነ ሕርያቆስ ሊቀ ጳጳስ የሀገረ ስብከታችን ሊቀ ጳጳስ ሆነው ከመጡም እንዲሁም ደግሞ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የሀገረ ስብከታችን ዋና ስራ አስኪያጅ ነው ከተመደቡም በኋላ የነበሩ ስራዎችን በማጠናከር የተሻሉ ስራዎች እንዲሰሩ በዋናነት ሚዲያን ተረድቶና ገብቶ መስራት የሚቻልበትን መንገድ መፍጠር ዋነኛ ዓላማ በማድረግ የተሻሉ ስራዎችን ለመስራት እየሞከርን እንገኛለን። ይህም የአዲስ አበባ ሀገረ ስብከት የአስተዳደር ጉባኤ አባላት ወንበር ነው፣ መሰብሰቢያ አዳራሽ ነው። ይሄም በአዲስ መልክ ነው የተሰራው። በአጠቃላይ እንዲህ እንደምታዩት አይደለም። በውሃ ፍሳሽ በጣም የተጨማለቀ በጣም የሚያሳዝን እዚህ ተሰብስበህ ለመነጋገር በጣም የሚያስቸግር እውነት ለመናገር ጣራው የፈሰሰ ግድግዳው በውሃ ፍሳሽ በጣም የተበላሸ የነበረ አስተዳደር ጉባኤ ነው። ነገር ግን አንድ ሰው ተቀምጦ ዳኝነት ለመስጠትም ጥሩ ነገር በአይኑ ማየት አለበትና ይህም በአዲስ መልኩ የምታዩትን አጠቃላይ ከኮርኒስ ጀምሮ የምታዩዋቸው መጋረጃዎችም ይሁን ይህም አጠቃላይ መስታወቱም የራሱ የሆነ ስብራት የነበረበት ነው። ምንጣፉን ጨምሮ አጠቃላይ እዚህ የምናያቸውን ክንውኖች በአጠቃላይ በአዲስ መልክ የተከናወኑ ናቸው። ስለዚህ ይሄ የብፁዕ አባታችን የአቡነ ሕርያቆስ የመሰብሰቢያ አዳራሽ የክብር ወንበር ነው። አጠቃላይ የአስተዳደር ጉባኤው በአዲስ መልክ ተዘጋጅቶ በዚህ መልክ ለስራ ብቁ ሆኖ ወደ ስራ ገበታ ገብተዋል። ይሄም በ7 ወር የተሰራ ነው። ከዚህ ቀጥሎ ያለውም የክቡር ስራ አስኪያጁ የተሟላ ጽሕፈት ቤት የተሟላ ሁሉም ነገር ለእንግዶችም ምቹ በሆነ መንገድ የተመቻቸ ነው። ወደዚህ የምናያቸው አጠቃላይ የአስተዳደር ሰራተኞች ጽሕፈት ቤት ነው። ከ18 ዓመት በኋላ የተከናወኑ በ7 ወር የተሰሩ የብፁዕ አባታችን የአቡነ ሕርያቆስና የክቡር የሀገረ ስብከታችን ስራ አስኪያጅ የሥራ ፍሬዎች ናቸው። ብዙ የምንገለገልበት ሚዲያን በመፍጠር ረገድ በስቱዲዮ እየገነባ ነው የምንገኘው። እግዚአብሔር ከፈቀደ ሁሉም ድርሻውን ተወጥቶ ሁሉም አግዞ ጥሩ ስቱዲዮ የሚባል ቤተክርስቲያናችን የምትገለገልበት የቤተክርስቲያናችን እውነትና ክብሯን ሊያሳይ በሚችል መንገድ ለመስራት እየሞከርን እንገኛለን። ሀገረ ስብከቱን የሚወክል አርማም አልነበረውም። ይህ የምትመለከቱት አርማም አሁን የተከናወነ ነው። ይህ የምንመለከተውም ይሄ የመደገፊያውም በአሁን የተሰራ ነው። በብፁዕ አባታችን አቡነ ሳሙኤል ነው የተሰራው ህንፃው። ይሄም በራሱ አልነበረውም። ይሄም አሁን የተከናወነ ነው። አጠቃላይ የምታዩዋቸው ካሜራዎች አሉ። እዚህም ይሄም አሁን እዚህ ጋራ ኮሪደር ላይ ምንም አይነት ንክኪ እንዳይኖር በስራም ይሁን በምንም ይሁን እያንዳንዱ የሚቆጣጠር ካሜራ ነው። ካሜራው ቀጥታ ወደ ብፁዕ አባታችን ጽሕፈት ቤት ጋር አብሮ የሚገናኝ ነው። መደገፊያው ቀደም ሲል በአገልግሎት ብዛት ተነቅሎት ነበረ። አሁን ላይ ግን ተሰርቷል። በዚህ በአማረ አይነት ሁኔታ
ከውስጥ ካለው ደረጃ ጋር አንድ ላይ በማድረግ የውስጥ መወጣጫው ደረጃዎችም ጭምር አንድ ላይ ይሄ አብሮ ተሰርቷል። እነዚህ የምታዩዋቸው ብፁዓን አባቶቻችን አዲስ አበባን የመሩ አባቶች ናቸው። ይሄም የሀገረ ስብከታችን የሥራ አመራር መዝገብ ቤታችን ነው። ይሄ መዝገብ እና ዶክሜንት ጽሕፈት ቤት ነው። አጠቃላይ የምናያቸውም የሀገረ ስብከታችን የሥራ ክፍል ኃላፊዎች ቢሮዎቻቸው ነው። የቢሮ ችግር ነበረ፣ አሁን ተስተካክሎ ወንበርም ጠረጴዛ የሚባል ነገር አልነበረም። አሁን በብፁዕነታቸው የመጡ ነው። ግን በጣም መግለጽ የምፈልገውና መያዝ ያለባችሁ የብፁዕ ሊቀ ጳጳሳችን ቢሮ በሀገረ ስብከቱ ገንዘብ የታደሰበት መንገድ የለም። የታደሰው የተሰራው ብፁዕነታቸው በግል መንፈሳዊ ልጃቸው የተሰራ ስራ ነው። ትንሽ ያወጣ ነው። እኛ እዚህ ጋር የምታዩዋቸው ቀለሞች ያኛውን ከጨረሰ በኋላ አንዱና አንዱ ዝንጉርጉር እንዳይሆን እስኪ እኛም ደግሞ ትንሽ ነገር አውጥተን መስራት ብንችል በሚል በጣም በትንሽዬ ነገር እሱም ጨረታ አውጥተን በአግባቡ የጨረታ ስነ ስርዓት አውጥተን በጨረታ ተጫርቶ ያሸነፈው ኃይል ነው ይሄንን የሚያከናውነው። ስለዚህ አጠቃላይ በአብዛኛው ስራው ግን በብፁዕ አባታችን አቡነ ሕርያቆስ የመንፈስ ቅዱስ ልጃቸው የተከናወነ የሥራ ፍሬ ነው። ይሄም እንደዚህ በተመሳሳይ ነው። ይሄም በተመሳሳይ ይህ ከዚህ ጀምሮ አርማው ሮጎም ሁሉም በምታዩት ምንም ነገር የተከናወነ ነገር አልነበረም። አሁን ነው የተሰራው። የማጽዳት የመስራት የማስዋብ ስራ የተከናወነው አሁን ነው እንጂ ይሄ አጠቃላይ ፈርሶ የነበረ ነው። በሚዲያው ዘርፍ ከብፁዕነታቸው ከብፁዕ አቡነ ሕርያቆስ ጀምሮ እውነት ለመናገር ትውልዱን በማሰብና ዛሬ የደረስንበትን ሁኔታ ከወንጌል እንዳይርቅ ቤተክርስቲያናችን እንዲወድና የተሻሉ ስራዎች እንዲሰሩ በሚዲያው ዘርፍም የተቀማንባቸውን የአገልግሎት ዘርፎችን መመለስ በሚል ረገድ በሚዲያ የጠፋውን በሚዲያ የመመለስ መንገዶች እየሰሩ እንገኛለን። ይሄ ሊፍቱም ቅድም እንደነገርኳችሁ አሁን የተሰራበት ሁኔታ ነው ያለው። ምክንያቱም ተበላሽቶ ነበረ። ቤቱ ፈርሶ ነበር ማለት ይቻላል። እውነት በድፍረት መናገር የምችለው ቤቱ ብፁዕነታቸውም ስራ አስኪያጁም በፈረሰ ቤት ነው የተረከቡት። በፈረሰ ቤት ምንም ገብተ ስራ እንኳን በማያሰኝ ሁኔታ ላይ፣ ነገር ግን ቤቱን የቅዱስ ሲኖዶስ ልዕልና ለማስከበር እስከመጡ ድረስ መጀመሪያ የገቡት ወደ እድሳትና ቤቱን የማስጠበቅ ስራ ነው። ይሄኛው የሽያጭ ክፍል ነው። አጠቃላይ ገዳማት አድባራቱ ሲመጡ ሞዴሎች የሚሸጡበት የሞዴሎች ጽሕፈት ቤት ነው። እዚህ ጋር የምናያቸውም አጠቃላይ አሁን የታደሱበት ሁኔታ ነው ያለው ማለት ነው። እነዚህ የመኪና ማስቀመጫ አራቱ የመኪና ማስቀመጫ ብቻ ነው የነበረው። ሌላ የመኪና ማስቀመጫ በጣም አስቸጋሪ ነበረ። ስለዚህ ይሄም አሁን ብፁዕ አባታችን ከመጡ በኋላ የምታዩት እነዚህ አሁን ሁለት መኪኖች ያሉበት ይሄ ወደ 5 መኪና ያስቀምጣል። አሁን ይሄ ከዚህ ጀምሮ እስከዛ የቆሻሻ መጣያ ነው የነበረው፣ ሽታ ነው የነበረው። በጣም የሚገርም ነገር ነው። አጠቃላይ የምንመለከተው ነገር አሁን የ7 ወር ፍሬ ነው። ይሄ ቤቱ በኮሪደር ልማት የታደሰ ጊዜ የተረፉ እቃዎች፣ ቆርቆሮ፣ ሌላ እቃዎች ነበሩ። እነሱ ነገሮችም የግቢውን ውበት በጣም ያበላሹ እናንተ ስለነበረ ጨረታ ወጥቶ በአዲስ ዘመን ጋዜጣ ላይ ተጫራቾች አውጣት መጥተው በጨረታ እነዛ ግቢ ውስጥም የነበሩ እቃዎችና የግቢውን ውበት ቀንሰው የነበሩ ነገሮች በሙሉ ሊሸጡና ሊስተካከል ችሏል። ግቢውም እንደዚህ ሊጸዳ ችሏል ማለት ነው። ባለጉዳዮች ቁጭ ብለው የሚነጋገሩበት፣ መጽሐፍ የሚያነቡበት፣ ለዓይናቸውም ጥሩ ነገር የሚያዩበትን በብፁዕ አባታችን ራሳቸው ዲዛይን በማውጣት ራሳቸውን ነው ቁጭ ብለው እዚህ እንደማንም እንደ አባት ይሄን አድርጉ ሳይሆን ራሳቸውን ቁጭ ብለው ይሄ መሆን አለበት እያሉ የሚያከናውኑበት የሥራ ፍሬያቸውን ያሳዩብን ትልቅ የልማት ስራዎችን ያየንበት ነው። እንደ ጀማሪ አይደለንም። እውነት ለመናገር የተለያዩ ማቴሪያሎችን ለማሟላት ሞክረናል። ይሄ ግን እንደ ሀገረ ስብከት እንዳለው ትልቅ አቅም እንዳለው ሀገረ ስብከት የቤተክርስቲያናችን ትልቅ የጀርባ አጥንት እንደሆነ ሀገረ ስብከት ግን የሚመጥን ነው ብለን አናምንም። ቀሪ ስራዎች ያስፈልጋሉ። የተለያዩ በጎ አድራጊዎች ሰዎችን
እንደ ሀገረ ስብከትም አጥቢያ አብያተ ክርስቲያናትም ትብብር ባለው መንገድ እንደሚሰሩ ተስፋ እናደርጋለን። ምክንያቱም በቂ ነው ብለን አናምንም። እነዚህ የምታያቸው ሁሉ ካሜራዎቻችን፣ ላይቭ ስርጭት የምንሰራባቸው የድምፅና የምስል ስራዎችን የምንሰራባቸው መሳሪያዎቻችን ናቸው። የምትመለከቱት ይሄ አጥሩም አሁን የተከናወነ ነው። አጥሩ በራሱ ይሄ የምናያቸውን እዚህ ጋር ያሉት ልማቶችም አሁን የተከናወኑ ናቸው። ስለዚህ ባለጉዳዩ ሲመጡ በዚህ ጋር ይመጣሉ። ባለጉዳዩ በዚህ መጥቶ ይሄኛው የምንመለከተው የወረቀት መቀበያ መስኮት ነው። ካሜራ አለው እዚህ ጋራ። ማንኛውም ባለጉዳይ ሲመጣ ይገባል፣ በክብር ወንበር ላይ ይቀመጣል። የሚወጣ ወረቀትም ካለ በዚህ ይወስዳል፣ የሚገባ ወረቀትም ካለ በዚህ ይሰጣል። ስለዚህ ማዘመን ነው። ምንም ፕሮሰስ ማብዛት አያስፈልግም። ወረቀት ሲያመጣ ይሰጣል፣ ወረቀት ተቀብሎ ለሚመለከተው አካል ያስረክባል። የሚመለከተው አካልም መልስ በደብዳቤ ይሰጣል። ስለዚህ ስራውን የማዘመንና በአጭር የማስተናገድ ስራዎችን ለማከናወን የተደረገ ነው። ይሄ የመዝገብ ቤታችን አንድ አካል ሆኖ ወረቀቶች የሚቀበልም የሚሰጥም ያለ ወረፋ ያለ ጭቅጭቅ። ቀደም ሲል ግን ወረቀትም ለማምጣት ምንም ለማምጣት ወደ ውስጥ እየተገባ ብዙ እንግልት የነበረበት ሁኔታ ነው የነበረው። ይሄን የምንመለከተው የጥበቃ ጽሕፈት ቤት ነው። ጥበቃ ጽሕፈት ቤት አልነበረውም። ያው አየር በአየር በውጭ ነበር የሚሰራው። ስለዚህ ጽሕፈት ቤት የጥበቃ ኃላፊ አለ፣ ጥበቃ ሰራተኞች አሉ። በኤጀንሲ ነው የሚሰራው ጥበቃው። አሁን ብፁዕ አባታችን ከመጡ በኋላ በጨረታ ወጥቶ አዲስ የጥበቃ በተቋም መሰረት የሚያስፈልገውን ጨረታ ወጥቶ ያሸነፈው አካል ያው የምትመለከቱት የጥበቃ ጽሕፈት ቤት ሆኖ የሚስተናገድበት ነው። በሩን ስንመለከት የጥበቃ ማማ አልነበረውም። ለአንድ መስሪያ ቤትም የጥበቃ ማማ ማድረግ አስፈላጊነት አለው። ምክንያቱም ላይም ሆነ የሚቆጣጠር ያስፈልጋል። ይሄም አሁን በ7 ወር አጠቃላይ ስራው ሲሰራ የተከናወኑ የሥራ ፍሬዎች ናቸው ማለት ነው። ይሄ አጠቃላይ የምንመለከተውም ቀለሙን ስንመለከት በአዲስ መልክ የተቀባ ነው። አጠቃላይ የህንፃው ቆርቆሮም ተቀይረዋል። የህንፃው ቆርቆሮም በሀገረ ስብከቱ ወጪ የተከናወነ ነው። ቢሮዎች ማሳመር ጀምሮ ቀለም መቀባት ጠቅላላ በሙሉ ቀለም ተቀብቷል። ቢሮዎች በሙሉ ተስተካክለዋል። ማቴሪያል ለሚያስፈልጋቸውም ተሟልቷል። አዳራሽ ኮሪደሮቹ፣ የተለያዩ መብራቶች እንደገና ያው ብዙ እንትኖች ለውጥና በጣም በሚያምር ሁኔታ ቢሮዎቹ በጣም ዘመናዊ በሆነ መልኩ ተሰርተዋል። ቀደም ሲል ይሄ ቤቱ ሲሰራ ከቆርቆሮ የወረደ ከጣራ የወረዱ ቆርቆሮዎች፣ ቁርጥራጮች፣ ሌሎችም ነገሮች በዚህ በኩል ተደርድረው እና በጣም እንጨት የተቆረጡ እንጨቶች ግቢዎቹ ሲጸዱ ምናምን አንድ ላይ የተቀመጡ ነበሩ። እነሱም ያው በጋዜጣ ወጥቶ ጨረታ ወጥቶ ምን ብሎ አሁን ባለው መልኩ ተነስተው እንደዚህ በሆነ በተስተካከለ መልኩ ግቢ ውስጥ ይገኛሉ። አሁን ከዚህ ስራ የሚቀረው ሙሉ ለሙሉ ትንሽ የተወሰነ ጽዳት ይቀረዋል። እሱም ማንሳትና ወደፊት ደግሞ አሁን በብፁዕነታቸውም የታሰበውና እንዲሰራም ያው ጥናት እንዲደረግ ብፁዕነታቸው መመሪያ ሰጥተውናል። በሱ መሰረት ይሄ ወደፊት ይሄ የተፈራረሰው መንገዱ ነው የኛውም ግቢ በሙሉ አስፋልት የመሆን ቀጣይ እቅድ አለው። ይሄ የባለጉዳይ መቀመጫ ነው። እዚህ የተመደቡ የሥራ ኃላፊዎች አሉ። በኮምፒውተር ነው የሚሰሩት። ብፁዕ አባታችን ሲፈልግ ብፁዕ አባታችን ነው የምፈልገው ይላል፣ ይመዘገባል። ከብፁዕ አባታችን ፕሮቶኮል ጋር ይናበባል። ወደ ብፁዕ አባታችን ጽሕፈት ቤት በክብር እንደነገርኳችሁ በቅድም በፕሮቶኮል መሪነት ወደ ብፁዕ አባታችን ይገናኛል። ስራ አስኪያጁን ነው የምንፈልገው ሲል ወደ ስራ አስኪያጁ ቀጥታ የስራ አስኪያጁ ጸሐፊ ያሉ ወደ እሳቸው ይሄዳል። ድሮ ቆሞ ፀሐዩ እየደበደበ ምን ብሎ ዝናቡም ነፋሱ ምናምን መዓት ነበር። አሁን እንደሱ የሚባል ነገር የለም። ሌላው በዚህ በአሮጌ ቄራ የሚባል ፕሮጀክት አለን። በብፁዕ አቡነ መልከ ጼዴቅ የተጀመረ ህንፃ ነው። ያ ህንፃ የምትመለከቱት አሁን 5 ዓመቱ ምንም አድራሻ የለውም። አሁን በዚህ ዓመተ ምህረት በ2017 ዓመት መጨረሻ ላይ ብፁዕ አባታችን ሲመጡ ህንፃው መንግስት ወሰደው። በቃ ይሄ ማለት መሬትን በአግባቡ መጠቀም አልቻላችሁም። በ5 ዓመት አይደለም አንድ ህንፃ 3-4 ህንፃ በሚያልቅበት እናንተ ግን አንድን ህንፃ እንኳን ማከናወን አልቻላችሁም። ስለዚህ በአዲስ አበባ የመሬት አያያዝ ሲስተም ልትቀጥሉ ስላልቻላችሁ በሚል መንግስት ያንን ህንፃ እንዳይከናወን አደረገ። ብፁዕ አባታችን ግን በአዲስ
ያ ህንፃ በጣም የሚገርማችሁ ግራውንዱ ተሞልተዋል፣ ግን መሰራት አልቻለም። መቼስ እንቅፋቱ ምን እንደሆነ አይታወቅም። ነገር ግን ሽንት ቤት ይሞላል፣ ውሃ ይሞላል። በየዓመት ወጪያችን ከግማሽ ሚሊዮን ብር በላይ ነው። ያንን ለማስመጠጥ የአካባቢው እየከሰሰን ውሃ ሞላ እየተባለ ህፃናትም ሊገቡበት ይችላል። ስለዚህ ብፁዕ አባታችን በአዲስ መልክ መንግስትን ለምነው እኔ ኃላፊነት ወስዳለሁ እሰራለሁ በሚል ዛሬ ላይ በጣም በሚደንቃችሁ ሁኔታ በመንግስት ሚዲያዎችም በጋዜጣም ጨረታ ወጥቶ በአስተዳደር ጉባኤ ተወስኖ በአዲስ መልክ ለቋሚ ሲኖዶስ ቀርቦ ቅዱስ ቋሚ ሲኖዶስም አጽድቆ ህንፃውን በማሰራት ላይ ይገኛል። ብፁዕ አባታችንን ምስጋና ማመስገን ይገባቸዋል። ሚዲያ ላይ ትልቁ ገንዘብ መረዳት ነው። ለሚዲያ ያለን መረዳት፣ ሚዲያ አስፈላጊነቱን የማመን በአስፈላጊነቱ ደግሞ የተሻሉ ስራዎችን መስራት፣ ሞቲቬሽኑ ካለ አይዟችሁ በርቱ የማለት ነገር ካለ ትልቅ ስራ ለመስራት ነው። ይሄን ደግሞ ከብፁዕ ሊቀ ጳጳስ አቡነ ሕርያቆስ እንዲሁም ደግሞ መላከ ምሕረት አባ ገብረ መድኅን እውነት ለመናገር ይሄ ለውዳሴ ከንቱ አይደለም። ያለው አስተዳደርም ክፍል በጣም በተጠናከረ መንገድ እንዲሰራ ሁሉም የራሱን ድርሻ እየተወጣ ያለበት ነው። በዚህ ረገድም እናመሰግናለን እንደ ክፍል። ብፁዕ አባታችን ከሰሯቸው ስራዎች በጣም የሚደነቀውን ደግሞ የመሬት አያያዝ ነው። ቀደም ሲል ሀገረ ስብከቱ ሲታማበት የነበረ የሙስና ሰንሰለት አለ ተብሎ ሲፈረጅ የነበረ ለክስ የሚያቀርብ የነበረ ገዳማቱም አድባራቱም መሬት ያከራያሉ። ያኔ ለ5 ዓመት ለ10 ዓመት ለ15 ዓመት ለ20 ዓመት ይከራይ ነበረ። ይሄ ወንጀል ነው። ቅዱስ ሲኖዶስ የወሰነው ውሳኔ አለ። የወሰነው ውሳኔ ከ1 ዓመት በላይ ማከራየት አይችልም የሚል ነው። በሸፈጥና በሙስና ግን ለ20 ዓመት የተከራዩ ቦታዎች አሉ። ለ10 ዓመት የተከራዩ ቦታዎች አሉ። ለ5 ዓመት የተከራዩ ቦታዎች አሉ። እነዛን ግን ወደ ህጋዊ በማምጣት አስተዳደር ጉባኤ አያቆም ነበር ከዚህ በፊት። ብፁዕነታቸው ግን እኔ የመጣሁት የቋሚ ሲኖዶስን የቅዱስ ሲኖዶስን ልዕልና ለማስከበር ነው፣ ስለዚህ መሬት ማከራየት የሚቻለው ለ1 ዓመት ነው በሚል የነበረው የሙስና ሰንሰለት በጣጥሰው በአስተዳደር ጉባኤ ላይ እየቀረበ እየተወሰነ ነው የሚከራየው መሬት። ብፁዕነታቸው ለብቻቸው የሚያከራዩት መሬት የለም፣ የሚሰጡት ሁሉ የለም። ስለዚህ አንዱን የሙስና መከላከያ ዘዴ ነው። ሌላው ቅጥር ነው። ቅጥር እንደምታውቁት ብዙ ሐሜቶች ያስከትላሉ። ዛሬ ላይ ብፁዕ አባታችን እያንዳንዷን ነገር ሳይናበቡ ከክቡር ስራ አስኪያጁ በጣም የተከበሩ ስራ አስኪያጅ ነው ያሉት፣ አብሮ እየተናበቡ ያንን ለማስጠፋት ያንን ለማስተካከል እየተሰራበት ያሉ ሁኔታዎች ነው ያሉት። ለወደፊቱም ከዚህ የተሻለና ቀሪ ስራዎች ያልተጠናቀቁና መሰራት የሚገባቸውን ነገሮች የተሻሉ ነገሮችን እንዲሆኑ እመኛለሁ። እንሰራለንም። ብፁዕ አባታችን በሚሰጡን አቅጣጫ መመሪያ መሰረት የፐርሰንት አያያዝ የገቢያችን ምንጭ አስፈላጊነቱን ከመጡ በኋላ የገዳማት የአድባራት አስተዳዳሪዎችን ስልጠና ሰጥተዋል። ሀገረ ስብከቱ ምሁራንን በማሰባሰብ ከመንግስትም ከግልም ከቤተ ክህነት ምሁራን በማሰባሰብ ለገዳማት ለአድባራት አስተዳዳሪዎች የስልጠና መርሃ ግብር በማዘጋጀት የአንድ ቀን ሙሉ ቀን ጠዋት እስከ ማታ ስልጠና ሰጥተዋል። ምክትል ሊቀመንበር የገዳማት የአድባራት ምክትል ሊቃነ መናብርትም ስልጠና ሰጥተዋል። የጸሐፊዎች፣ ሂሳብ ሹሞች፣ ቁጥጥሮች፣ ገንዘብ ያዦች ገንዘብ እንዴት መያዝ እንዳለበት እንዴት መውጣት እንዳለበት የሚያመላክት የገንዘብ ሲስተምን 10 ቀን የፈጀ የስልጠና ኮሚቴ በማቋቋም በስነ ስርዓት ለገዳማት ለአድባራቱ ስልጠናዎችን እንዲያከናውን ተደርገዋል። እንግዲህ እንደ አዲስ አበባ ሀገረ ስብከት ላለው መጠነኛ እንቅስቃሴ ሁላችሁም የበኩላችሁን ድርሻ እንድትወጡ እንፈልጋለን። ትልቁ ድርሻ ሀሳብ ነው። የሀሳብ መዋጮ የኔባይነት ስሜት መዋቅርን የመናበብና በአጥቢያ ቤተክርስቲያናትም ሆነ በተለያየ መንገድ የኔ የሚለው ስሜት ካለ የተሻለ ስራ መስራት እንችላለን። ካልሆነ ግን እርስ በርሷ የምትለያየ መንግስት አስጸናም ነው። እውነት ለመናገር እናት ጎደፈችም አዳፋ ልብስ ለበሰችም ተብሎ አትወቀስም፣ የኔ አይደለችም አይባልም። ሁላችንም እንደዛ ነው። መዋቅሩን መደገፍ ማገዝ፣ ቤተክርስቲያናችንን የቤተክርስቲያናችንን እንቅስቃሴ መደገፍ የሁላችንም ድርሻ ነው የሚሆነው። መልካችን የጋራ መልክ ነው። ያንንም የቤተክርስቲያናችን እውነተኛው መልክ ስለሆነ በዚያ መንገድ ለመጠቀም ሚዲያውን መገልገል አለብን ብለን እናስባለን። እየተሰሩ ያሉ ስራዎች ብፁዕ አባታችን ለአስተዳደር ጉባኤ እያቀረቡ አስተዳደር ጉባኤ እያስወሰኑ የሚሰሩበት ህጋዊ አሰራር እንዳለ መግለጽ ፈልጋለሁ። አጠቃላይ ስራው ይህን ይመስላል። የብፁዕ አባታችንም መልካም እድሜ መልካም የሥራ ዘመን እንዲሆንላችሁ እመኛለሁ።